ያንሳል አረዛ ሰይጣን ይደግፍ አንተ ከመጣማ ያሳስብ አንቺ ነኝ ክፉ አይደለምሽ ከዚህ በላይ እኔ ከዛች ካዴ ጋር ጊዜ እያሳለፈ ነው እና አንድ አለችኝ የምላጣው ልጅ ሊወስዱብኝ ከእንግዲህ ምን ቀረ ተዛመድን ማለት አይደል አቤ ግን ተመክሰኛል ዳዊት ምን ነበር ብርሃን ትነግርሻለች ያለ አሽ ለሊ ዛሬ ምንድነው ያረችብኝ አረሳለ ድረሱልኝ ለሊ አራ ድረሱልኝ ለሊ ዲም ና ወከን ሆስፒታል ወሰዳት ለሊ አሞት ነበር አለማማት መድኃኒት ልትወስድ ነበርኩ ወከን ሆስፒታል ወሰዳት እሺ በቃ ተረጋጊ አንቺ ፍቅር ማነው አንተ ያገባም ለወደዚህ አንተ እኔ አሹ ቀብራራው እዚህ ቆሜ ነው አንተ ጆ የምትይዘው? አዎ አይመለከትም። አንቺ ቆይ ምን ለማድረግ እየሞከርሽ ነው? ምን ሳደርጋዬ? ከዚህ በላይ ምን ልታደርጊ ነው? ጭራሽ ብለሽ የቤቱን ዘበኛ ከኋላ ማስከተል ጀመርሽ? ቆይ እኔ ምን ብዬሻለሁ? አግቢን ብዬሻለሁ? ኧረ ልትለኝም አስበሃል? እባክሽ ወደዛ። እኔ ያለ አውሬ አይደለሁም እኮ የሆነ ነገር ባደርግ ኖሮ ያን ያላደረጉም ነበር። ዝም በላ ትከታተለኝ። ሲጀመር ከኔ የሆነ ነገር ካልፈለክ ለምን ትከታተለኛለህ? አይ አትሳሳች ፍቅር። እኔ አሁን ምንም ነገር አልፈልግም። እሱን ሸኙና እናውራ። ወዴት ነው የምሸኘው? አንተ ራስህ ሂድ ቀጥል። ሲጀመር ሴት ልጅ ያለ ፍላጎቷ መጎንተን እንደማይቻል አታውቅም? ስማ እኔ እንደሆነ ፍቅርን ሳሊዛት የትም ንቅንቅ አለ። ከኔ ጋር መጣላቱን ካልፈለክ በስተቀር ሂድ። አልሄድም። ሲጀመር አንተ በር ጠባቂ እንጂ ስለ ፍቅር ምን ይመለከታል? አሁን ከዚህ ጥፋ። እኔን ጥፋ? አዎ ሳላጠፋ ጥፋ። እኔ አሹ ቀብራራውን የምይ ልጅ ባላገሩን ነው ጥፋ ያልከው? አዎ ምን ልትሆን ነው አንተ ባላገር? እሱን አሳይሃለሁ። አያለሁ አሳይሃለሁ። አዎ ባላገር፣ እሱንም የኮራው የደራው የምይ ልጅ ባላገር፣ ሴት ልጅ ያለ ፍላጎቷ እማልጎነትን የደራው አሹ ቀብራራው ባላገር ነኝ። አሹና በቃ ሰው እንዳያየን። አቤት ለመጣክ እንዴ? ይሄ ደግሞ ማለት ነው? ሰማኛለህ? ከማንም ጋር ማውራት አልፈልግም። እሺ ታዲያ እኔ ማንም ነኝ? ይኸውልህ አባቴን አጥቻለሁ አይደል? አንተ ደግሞ ከኔ ጋር ካልኖርክ መኖር አልፈልግም። ቆይ ለምን እንደዚህ የምትይው? እኔም እኮ አባቴን አጥቼ እየኖርኩኝ ነው። በፍቅራችን መሀል ደግሞ አባባ ማስገባት የለብሽም። አባባ አባቴ ስለሆነ አባቴን ማክበር አለብን። ቆይ ለምን አትረዳኝም? ስስቅ ምናምን ደስተኛ ሆኖ እንደሚመስል ቆይ ይገባኛል፣ ግን በቃ ነገሮችን ሳላስተካክል ከአንቺ ጋር አንድ ላይ መኖር አልችልም። ቆይ ስለምን ነገር ማስተካከል ነው የምታወራው? አንተ አስተካክያለሁ ብለህ ስትመጣ እኮ እኔ ላልኖር እችላለሁ። ይሄን አስበዋል? ቅምጥል እንደዚህ አይባልም። ቆይ እኛ እኮ ወጣቶች ነን፣ ብዙ ነገር ከፊታችን ይጠብቀናል። ምንድነው በር ላይ ቆማችሁ የምትጨቃጨቁት? አገቡም እንዴ? ባቡሪ እንዴት ነህ? አለሁ። ለምንድነው ብቻዋን ጥላት የምትሄደው? ተንከባከባት እንጂ። ኧረ እኔማ እንከባከባታለሁ፣ እሷን አስቸገረችው። እሺ በቃ አሁን ግቡ። ሊደ እሺ አልፈልግም። ቆይ አሁን አብረኝ እንድትሆን እፈልጋለሁ አላልሽም እንዴ? አላልኩም። አንቺ አበባረች በቃ ምንም አይመለከትም አንተ። ቆይ እቺ ልጅ ምን ባርጋት ነው የሚሻለው? ቆይ ኪንጎ ለምንድነው ትንችላችላ የምትላት? ሌላ ጉዳይ ኖሮ ነው? ይኸውልህ በአንተ ምክንያት ከፍቶት እንዳለሽ። ቆይ ከዚህ በላይ እንዴት ነው የምንከባከባት? ኧረ እባክህ ተንከባክባት ሞታለህ። ሴት እኮ ነች ኪንጎ። መጀመሪያ ፈለገቻ፣ አንተ ደግሞ ቀጣይ ወደድካት። ስለዚህ በቃ ተንከባከባት። ስጦታ ምናምን እንገዛላት፣ ፏ አድርጋት። ምን አበባ ልስጣት? ኧረ እባክህ ማጋጨት ነበር።
ይኸውልህ በአበባ እቴን አድላትም። እሺ ታዲያ ምን ላድርግላት? እኔ እኮ ግራ ገባኝ። ምን ላድርገው? ሂድና በሩን ከፍተህ አዋራት፣ ወይ ካልሆነ በኋላ መጥተህ የሆነ ሰርፕራይዝ አድርጋት። እንደዛ ይሻላል? ይኸውልህ ከአሁን በኋላ እቴን ከፍቷት ካየሁ አጠገቧ ድርሽ አትልም። ኧረ አታስብ፣ ያረዳ ልጅ። በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸው አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋይና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። የጀዝባ አለቆ ምን አባቱ ነው እንደዚህ ያደረገው? አለቆ ይሄን ደግሞ ማነው ሲገዘሩ ይጣሉ? እሺ አጅሪው ማነው እባክህ እንደዚህ እንደበሶ ጨብጦ እዚህ ዘሩ ይጣል? ዳይመንድ ናስተግዜ ናንሳ። ኧረ እዛ ሰይጣን ይደግፍ። ምን አግብቶኝ ነው አንተን ደግሞ የምደግፉ? ቆይ ማን እንደዚህ ያደርግ? አንድ ሰገጤ ያለ እባክህ። ምን አድርገው? እኔ ምን አደርገዋለሁ? እሱ ራሱ ነው በማያገባው ገብቶ። ወይኔ ሲያሳዝን። እና እንደግፈው ደግሞ በማያገባሽ አትግቢ። ምን አገባንና ነው ይሄንን ተደግፈ አልተደገፈ? የሚደገፍ ሰው አትሽ ነው እኔን የምደግፍ? ለዛው መጣቱ ከፈለገች ትደግፈው፣ ካልፈለገች ታስደግፈው። አያገባሽም አንቺ። ዳይመንድ ግን በጣም ክፉ ነህ። እንደዚህ ክፋት መስለኝም ነበር። አንቺ ነኝ ክፉ አይደለሁምሽ? ከዚህ በላይ ልጁ ወድቆ ጥላው እየሄድክ እያየው እና ምን ማድረግ ነበረብኝ? ምን አዝዩ ልሩጥ? ዳይመንድ እኔ እንደዛ አላልኩም። እና ምንድን ነው የምትዩ? ቢያንስ ብትረዳው ብታግዘው ምን ችግር አለ? እንደዚህ ክፋት መስለኝም ነበር። እኔን ክፉ? አዎ ክፉ ነህ። አንቺ ይኸውልሽ ስርዓትሽ ነው ያዥሽ። እኔ ክፉ ሰው አይደለሁምሽ? ነህ አይደለሁም? ነህ እንጂ። ይኸውልሽ ሩት ሳታውቂ አታውሪሽ። ይሄ ልጅ ምን እንዳደረገ ታውቂያለሽ? ታውቂያለሽ? አላውቅም። ምን አድርጓል? ስለዚህ በማታውቂው ነገር እየገባሽ አትቀባጥሪሽ። ምን ይቆንጆ በጣም አምሮብሻል። አመሰግናለሁ አበበዬ። የገዛልኝን ልብሶች በጣም ወድጃቸዋለሁ። በተለይ ይሄኛው። ይኸውልሽ ልዬ ካሁን በኋላ ምንም የሚያስጨንቅሽ ነገር እንዲኖር አልፈልግም። እሺ ሁሌ ደስተኛ ሆኝልኝ። እሺ አበበዬ፣ አንተ ከጎኔ እስካለ ድረስ ምንም የሚያስከፋኝ ነገር አይኖርም። እኔ የምልሽ እህትሽስ ግን? አላቅም አበበዬ፣ የእሷ ነገር በጣም ጭንቅ ብሎኛል። የት እንዳለች የት እንደደረሰች ምንም የማውቀው ነገር የለም። አይነት አለም አሁን ያንን ሁሉ መከራ እናሳያት። በእናትሽ በጣም ተሳዝነው፣ ግን በቃ ምን ማድረግ ይቻላል? አላውቅም፣ ግራ ግብት ብሎኛል አበበዬ። አትጨነቂ የኔ ቆንጆ። ደግሞ ስልክ ከደወለች እኔ የምችለውን ሁሉ አደርግላታለሁ። ስልክ መቼ ትደውላለች? ያለ እሷ እንደማይሆንልኝ እያወቀች ይኸው እስካሁን አልደወለች። አይ የኔ ቆንጆ እንደዛማ አትስቢ። እህትሽ እኮ ባንቺ አጨክን ደግሞ ይቆያል እንጂ ድምፃ መስማትሽ አይቀርም። እሺ እጠብቃታለሁ። ብቻ አንዴ ከዚህ ሀገር እግሯ ይውጣና አጎት መሬቱን ሽጦ ብሩን በልከላት። እኔ እንጃ፣ እኔ በጣም ፈርቻለሁ። ደግሞ ምንም አትፍሪ እሺ፣ እህትሽን ያግዛታል። በሁሉም ነገር ከጎኔ ስለምትቆም በጣም አመሰግናለሁ የኔ ቆንጆ። ይኸውልሽ አሁን ከተማ ያለ ነው እና እንደ ከተማ ነው ደግሞ መልበስ ያለብሽ። እሺ ደግሞ በሚያስፈልግሽ መንገድ ሁሉ ከጎንሽ ነው ያለው። ማን ፈቀደልህ? ማለት እዚህ ቤት እንድገባ ማን ፈቀደልህ? ባቡሬ ቁልፍ ሰጥቶኝ። እሱንም ያንተ ተባባሪ ያደረከው? ቅምጥልኝ ፍቅር። አቤት አቤት፣ የኔ ፍቅር ነው ያልከው? እሱንም ያስተማረክ? አንቺን ለማፍቀር እኮ ማንም ማማከር አይጠበቅብኝም። ቆይ ልቤን ያወቅሽ ለምንድን ነው እንደዚህ የምትሆኝ? አላቀልህ። ይኸውልህ ከእኔ ጋር መኖር ማትፈልግ ከሆነ አንዴ እየመጣ አንዴ እየሄድክ ልቤን አታርከመው። እሺ እኔ እኮ መኝልሽ አንቺ ከምታስቢ በላይ ነው። ደግሞ ስራ ምናምን ፈልገው አንቺን ለማስደሰት ነው። ትሰማኛለህ? እሱ ያንተ ምርጫ ነው። እሺ እኔ አሁን ታስፈልገኛለህ እያልኩ አንተ ግን ዛሬን አሳልፈ ነገ ለመምጣት ካሰብክ የራስህ ጉዳይ። ግን በደንብ ቆይ እሺ ምን ባረግ ነው የሚሻለው? ሰው መሆናችንም ትረሳዋለች እንዴ? እኔ እኮ ለእሱ አስቤ እንደዚህ መሆኑ። ተመለሽ፣ ስርዓት ግዢ፣ አድቢ። የምንልሽ እኮ ከእንዲህ አይነት ቆርቆሮ ሰውና ከማያስብ ሰው እንታደግሽ። አየሽ
እኔንም አንቺንም እንዴት እንደናቀን ጉድ እኮ ነው ዘንድሮ። እናቴ ነው ምን ይደረጋል? አሹ አመሰግናለሁ። እሱማ ስራዬ ነው። ያው እናትሽ አንቺን እንድጠብቅ አይደል ሌላኩኝ። ያው ባለኝ ብቃትና አቅም ከሚመጣው አደጋ ትርፌሻለሁ። ያው ነገሩ አናዶኝ ነው እንጂ አንተ ባትኖር እኮ አስገድዶ ሊወስደኝ ነበር። እንደው በምን ቀን በምን አጋጣሚ እንዴት ብትሳሳቺ ነው ጥሩ ስታረጊ አይቶሽ የወደደሽ? ምን ቀን ይሆናል? ለመፈቀር እኮ ጥሩ ነገር መስራት አይጠበቅብህም። ግን እሱ አውቆ ነው። ለምን እንደሚከታተለኝ አላውቅም። እሱማ ግልጥ ነው። አልሰማሽም እንዴ? ጣልቃ አትግባ ሲለኝ እኮ አየሽ፣ አፍቅሮሽ እኮ ነው። በፍቅራችን ጣልቃ አትግባ ማለት እኮ ነው። አላውቅም፣ ግን ደግሞ በጣም ያስፈራኛል። ቆይ ፍቅር የዛን ቀን ከሱ ጋር ነበር እንዲያደርሽው? አይ የኔ እናት አይቻለሁ፣ ሰምቻለሁ። ተናገርኩ። አምነሽኝ አብሬሽ ያደርኩ ቀን ያኔ ብነካሽ አልነካሽም ነበር ወይ አልኩ። አልሰማሽም እንዴ? ነቄ ብያለሁ። አዋሹ ሰምታል። ግን ለማየ ምንም እንዳትላት። እማዬ ከሰማሽ ሌላ ነገር ነው የሚመስላት። ለሳቸው እንዳልናገር ከፈራሽ ቤት ተናገሪ። እንደው ምንድነው የተፈጠረው? ፍቅር ምንም አሹ፣ ምንም አልተፈጠረም። አታስመስይ ፍቅር። እንደው ምንድነው የተፈጠረው? ደግሞ ይሄ ልጅ ከዚህ ቀደም እኩለ ሌሊት ላይ ተቤዛ ጋር አይቼዋለሁ። የምርህን ነው አሹ? አዎ ፍቅር አይቼዋለሁ። ቆይ ልጁ ማን ነው? ታንቺ ምንድነው የሚፈልገው? ቆይ አሃ ገባኝ። ምንድነው የገባሽ? አሁን ደግሞ ቤዛ ናት ሆን ብላ ወደ እኔ ላከችው ማለት ነው። እሷ ደግሞ ምን ብላ ነው? እንደው ምን አገኝ ብላ ነው? እንደው ላንቺ ባልታገኝልሻለች? አላውቅላትም፣ ግን የሚተዋወቁ ከሆነ ሆን ብላ እሷ ነች የላከችው። አሃ በእሷ እያሳበብሽ ነው ፍቅር? አይደለም አሹ፣ እኔ ከዛን ቀን በፊት አይቼው አላውቅም። ድንገት ነው የመጣው። እንዴ ታዲያ ተማክሮብኝ ነው ያልሽኝ እኮ ነው። ታዲያ አሹ እነዛ ነው እንጂ የሚሆነው ሌላ ምን ይሆናል? በይኔ ግቢ። ሰው ላይ ኃጢአት መስራት ትርፉ መሳደድ ነው። ይኸው ልክ እንዳንቺ ውጥንቅጧቱ መቀመጥ ነው። አሹ እርዳታ ያስፈልገኛል፣ እንድታግዘኝ እፈልጋለሁ። ምን ላግዝሽ የኔ እናት? አሹ አሁን የባሰ ካገኘኝ አይለቀኝም። ልጁ የመጣበትን ምክንያት እንዳውቅና ቤዛ እንዳናገራት አብረኝ ትሄዳለህ። እህትዬ ከፈቀዱ? እንዴ እሷ ከሰማችም አይሆንም አሹ፣ እሷ ሳትሰማ ነው እንጂ። አይ የለም እህትዬ ሳይሰሙ እኔ ታንቺ ጋር ምንም ነገር ሞቼ አልስማማም። ይህንን አስምረሽ ወቂ። እንዳታስብ። ትቀልዳለች አሹ። ብቻ የሩታዬን ልምጥ ብቻ እንዳይሆን የምሰማው። እናትዬዋ የኔ አለም የኔ ወርቅ የግነሽ ይኸው እንዴት ነው እናትዬ? ነስት የኔ እናት እንዴት እንደናፍቅሽ እቤቱ ያላች ወና ሆነብኝ። ወና ይበላኝ እናቴ። ስራ እንዴት ነው? አይ ተይው እስኪ ተይው። እሱ ስንገባ እንነጋገራለን። እናቴ ስንት ጉድ አለ ብለሽ ሩታ የለችም ብሎ ተጫወቱ። ወይኔ ወገቤ ሰገጥ። ቆይ ማነው እንደዚህ ሰባብሮ የላከን? ለምን ደግሞ አትናገረው? ቤዛ ምንም አልኩሽ እኮ። ለምንድን ነው አፍሽን ይበላሻል እንዴ? ዝም በይ። ቆይ ስታስበው አንተ እንደዚህ ተሰባብረህ እንዴት ነው እኔ አርፌ የምቀመጠው? ምን ነገር ነው የምታወራው? አሁን ከወገቤ ህመም በላይ እያመመኝ ያለው የአንቺ ድምፅ ነው። ዝም በይ። ወይኔ ጆሮ ቴላበት አይ ስላልገባ ነው እንጂ እንደዛ አስበን አልነበረም። እሺ ትንሽ ጊዜ ብቻ ስጠኝ። ቆይ ምን አባቱ ነው የሚልሽ? ብሩን አስገቡ እያለ ነው። ይሄ አጋስስ አሁን ግዴታ ቤቱን አከራይተን የ3 ወር መስጠት አለብን። እንደዛ ይሻላል ብለሽ ነው? አዎ ዳኒ ከራይ። አሁን ምንም አማራጭ የለንም። ሁለታችንም ተለያይተን መኖራችን ግዴታ ነው። ቤዛ ለእኔ አታስቢ። ሁሉም የሆነው በእኔ ምክንያት ነው። በጣም ይቅርታ እህቴ። እንኳን አንተ ተረፍክልኝ ወንድሜ። አንተን አጥቼ ቢሆን እንዴት ነበር የምሆነው? አዝናለሁ እህቴ። እንደ ወንድም ልደርስልሽ ስላልቻልኩ በጣም ይቅርታ። በቃ አሁን የሚያም ከሆነ ተነስና ሆስፒታል እንሂድ። አሁን በጣም ደህና ነኝ እህቴ። ባይሆን ቤቱን የሚከራይን ሰው ዞር ብለሽ ፈልጊ። እሺ በቃ መጣሁ ጠይቄ፣ ካልሆነ ደግሞ ለደላሎች እነግራቸዋለሁ። ካልሽሽ ግን ለጊዜ የተሻለ አማራጭ ካገኘን ብራቸውን መልሰን እንሰጣቸዋለን። እሺ ብዙ አትጨነቂ እህቴ፣ ችግር የለውም። ባይሆን እስቲ እኔና ይሄን ትላስ ከፍ አድርጊው።
ምን ሆኖ ነው? ኧረ ጭራሽ ስልክ ማታነሽም? ጥሩ ሄሎ አዴ፣ እንዴት ነሽ? ለሊኮስ ደውላ ስልክ አታነሳ። ሆስፒታል? ምን ነው? እሺ አሁን የት ናችሁ? መጣሁ በቃ። አትጨነቂሽ። ዶክተሩ ምን አለ? ምንም አለ። ቆይ ለምንድን ነው በዚህ ልክ እየተጨነቅሻለሽ? ለምሳሌ ለሊ ከዚህ በፊት የሆነ ነገር አጋጥሟት ሊሆን ይችላል እና ደግሞ መድኃኒቱን ካልወሰደች እንደዚህ ነው። ስለዚህ ምንም አትጨነቂሽ። አለመጨነቃችን ወይ ነው? እስኪ ደህና ነሽ? ምነው ደህና አልመስልም? አይደለም፣ በጣም ናፍቀሽኝ። በጣም ይቅርታ ስለመጣ በጣም ደስ ብሎኛል። ሌላ ስሜት ውስጥ ስለነበርኩ ችግር የለውም፣ እረዳሽ። ብቻ ፈጣሪ ይርዳን እንጂ እንደዚህ ሆነ ቆይታለሁ። ትጨነቂ እሺ? ሳልወድ አልቀርም። ማን እዚህ ተመልሶ ከመጣ ጀምሮ ለሱ ያለኝ ነገር በጣም እየተሰማኝ መጥቷል። ማን ነው እሱ? ምንድነው? ብርሃን ዴቭን አፈቀርኩት መሰለኝ። ምን አልሽ አንቺ? እንደነገርኩሽ ነው ማየ፣ ይቅርታ አድርጊ። ሩታ እያለችኝ ያለችው ነገር እውነት ነው? ምን አለችሽ? አንተና አዴል ትጋቡ ነው? አዎ ብርሃን። አንቺ ምን ፈለክ? ብለሽ ደግሞ መንገድ ላይ ቁጭ ብለሽ ትነፋረቂ ጀመር። ለነገሩ አልቅሽ፣ እምባ እኮ ጥሩ ነው። ሁሉ ነገር ከውስጥሽ አጥቦ ያወጣዋል። አምቢው አልቅሹ። አይመለከትም። እሺ ከመጠን ምን ባረገ ነው? ምን እሺ ነው ብቻ ጭራሽ ከመሬት ጋር ደቅ ብለህ ትቀድልኛለህ እንዴ? ዳይመንዱ ምን እሺ ነው? በእውኔ ነው ወይስ በህልሜ ነው? ምን በቃ ሙዲያስ ካላገጥክ ማለት ነው? የምር ነው። ገጠር አልነበርክ እንዴ? እና ታዲያ ገጠር ቡንስ አልመጣም ብያለሁ እንዴ? እንኳን ደህና መጣ እንዴ። አታ ምን እሺ ነው እንዴ? አረጋጋው ኳስ በመሬት አልናፈኩም። እና ምን እንደ ችኮቹ ናፍቀኝ ጅኒ ጃንካ ቁልቋል ምናምን ብዬ እንደሰክስ ነው የምፈልገው? ምን አለበት? አታ እስቲ ምን እሺ ነው? ምን ሆነ ነው? ምን ነው? አንተ ምን ሆነ ነው ከሰው? ኧረ እባክህ ኑሮ የሌለ ነው የመረረኝ። ምን ነው? ያ ጀዝባ የሌለ ተጋተተኝ። ቅምጥልማ አኩርፋኛለች። ነገሮች በቃ እንትን እንደነበርኩ አይደለም። ይኸውልህ ብራዘር፣ ከዚህ በኋላ እኔ መጥቻለሁ። አብሽር፣ ሁሉንም ይኸውልህ ቦታቸው ነው እሺ ማስይዛችሁ። አንተ ከመጣማ አያሳስብም። ቆይ እንዴት ቶሎ ተመለሳችሁ? የሄዳችሁበት ነገር ተሳካ እንዴ? አዎ በቅርቡ ያልቃል። የኔና ያበብን ጉዳይ ጋሽን አስመጫቸዋለሁ። ያዴስ እንዴ? ያዴና አባትማ አሰመጥኳቸው ግን አሁንም ያልሰማችሁ እና በቃ አትመለስም? የሚገባኝን ከካዱኝማ መመለስ አይቀርም። በአሁኑ ግን ያው ወደ ሰውን በግዳቸው ተገደውም ቢሆን ያመጧታል። እሱማ እንደዛ ነው የሚሆነው። እንኳን ደስ አለ። እኔም በጣም ነው ደስ ያለኝ። ኧረ ቀስ እንዴ! ኧረ ኳስ በመሬት ምን እሺ ነው እንዴ? ነገሩ ሳይገባደድ ይኸውልህ ደስታ አያዋጣም። ቆይ ከቅምጥል ጋር ደግሞ በምን ተጣልታችሁ ነው? ልትረዳኝ አትፈልግም? በቃ እኔ እሷን ብቻ እንድረዳት ነው የምፈልገው። እንዴ
ግዴታ መረዳት አለባት ያለው ማን ነው? እሷ እኮ ሴት ነች። እና ብትሆንስ እንዴ? እና እሷን ተንከባከባታ ብቻ። አንተ ይኸውልህ በዚህ ወጥቶ ጂኒ ጃንካ ቁልቋል ምናምን እያልክ እያለቃቀስክ አይደለም። ጭራሽ እንደዛ አይደለም አለ አይደል? በቃ እኔ ስራ ሰርቼ ተለውጬ እሷ ማግባት ፈልጋለሁ። እሷ ግን እንደዛ አታስብ። ኧረ ኪንጎ እንዴት ነው እባክሽ? ቆይ አንተ ነህ ስለ ትዳር እያሰብክ ያለው? እኔ አላሰብኩኝም። ባገባት እኮ ደስ ይለኛል፣ ግን ዝም ብሎ መጋባት የለም። አታስብ። ይኸውልህ ኪንጎ ሁሉ ነገር በቅርቡ ይስተካከላል። ይኸውልህ እኔ ራሴን ድል አድርጌ ደግሼ ምድር። ኧረ እባክህ ትዳር። ቆይ ኪሴ ነጭ ነው፣ እንዴት ነው ማገባት? ትንሽማ መታገስ አለብህ። ይኸውልህ አንተ መመኘት መጸለይ ብቻ ነው። ሌላኛው ጌታ ማለት ነው ሁሉን ነገር ያስተካክሏል። በመልክ አድርጎ ያስተካክሏል። ደግሞ ይሄ አመተኛ እኔ በኃይለኛው ነው የታየኝ። በቃ ብርግድግድግድ እንደሚያደርግ እርግጠኛ ነኝ። በዚህ አመት ያርግልን አባቴ። ይመች ያላል ይመች። አሁን ይኸውልህ ና ቅምጥል ጋር ወሰድ። ምንድን ነው የምትለው? መከር ላላት ና እባክህ። የእሷ ነገር ለእኔ እኔ ራሴ ፈታዋለሁ። መጣሽ ልጄ? አዎ መጣሁ ማዬ። ካሹ ጋር ነው የመጣሽው አይደለ? አዎ። ሩታ ሮሚ ማሚ ሩታ ልጄ የኔ እናት እንዴት ነሽ? ደህና ነኝ። ዴቭሳ ዴቭ አልመጣም? መጥቷል። ታዲያ ወዴት ሄደ? አደይ ጋ ነው ማሚ። እንዴት ሆነላችሁ ሄዳችሁበት? ምንም የተለየ አዲስ ነገር የለም ማሚ። የአደይ አባት በጣም ነው የሚያስፈሩት። ዴቭም ምንም ነገር ማድረግ አልቻለም። እዛ መሆናችን ስላልተስማማችበት ነው አደይ ተመልሰን ይመጣ ነው። በቃ እንግዲህ ምን ይደረጋል። እናቷ ጋር ሽምግልና ልከን በትልልቅ ሰዎች እናሳምናቸዋለን። እሱ ጥሩ ሀሳብ ነው ማሚ። እንደዛ ሳይሻል አይቀርም። ቆይ የሆነ ነገር ካልሆነች ለምንድን ነው እንዳንገባ የከለከሉ? የሆነ ችግር ተፈጥሮ ነው እንጂ። ቆይ እኔን አታምኚም? በቃ ሕክምና ላይ ስለሆነች ነው እንጂ ትገናኛላችሁ። እሺ ይልቅ ለምን ነበር አጠርፈሽ የጠራሽ? አባዬ ከሰማ እኮ የሆነ ነገር እንዳያደርግ ፈርቼ ነው። እነሱንማ እኮ ዳይመንድ አናግሯቸዋል። ምን አለው? ቆይ ንብረታቸውን መልሰላችሁ? አይ ገና ነው። ምንም የጨረስነው ነገር የለም። ምንም ሳንጨርስ እኮ ነው የተመለስነው። አዴ ዴቭ ለሊ ምን ሆነ ነው? ባቡሬ ተረጋጋሽ። ለሊ ምንም አልሆነችም። እኔም አላውቅም ባቡሬ፣ ግራ ገብቶኛል። ድንገት እኮ ነው ልቤን ብላ የወደቀችው። መድኃኒቷን አልወጣችም እንዴ? አዎ እየዋጥኩ ነው ብላኝ ነበር እኮ፣ ግን ድንገት እንደዚህ ሆነችብኝ። እሺ በቃ አይቻ መጣሁ። ቆይ ባቡሬ አንተ ተረጋጋ። እኔም ለመግባት ሞክሬ ነበር፣ ግን ሕክምና ላይ ናት። በቃ ዋይጄ ልምጣሽ። ተረጋጉ። አሟን ነበር ነው? ኧረ አላመማት። ድንገት እኮ ልቤን ብላ የወደቀችብኝ። ይሄ ነገር ግን በጣም ተደጋገመ። እሱ አልተረዳችሁም እንጂ እኔ መጀመሪያም እንዳመማ ገብቶኝ ነበር። እስካሁን ውስጥ ነው ያለችው፣ እኛም አላየናትም። ዶክተሩን እስከማናገረው በጣም ነው የጨነቀኝ። ለልዬ ዛሬ በጣም ነው ያስደነገጠችን እኮ። ተረጋጋችሁ? እንካባቢ የኔ ቆንጆ ደከመሽ እንዴ? ኧረ አልደከመኝም። እንዴት ይደክመኛል? አልለመደብኝም። እኔ በቃ ሲመት ሰላም ነው። ለሰፈር አዲስ ናቸው መሰለኝ የምልባችሁ። እዚህ አካባቢ የምታውቂው ደላላ ቤት አለ እንዴ? እንዴ እኔ እያለሁ ምንድን ነው የፈለጋችሁት? አንቺ ደላላ ነሽ እንዴ? አዎ በትርፍ ጊዜ እንደዛ ሞክራለሁ። ኦኬ ከሆነ የሚከራይ ቤት የፈለግኩ ነበር። እድለኛ ናችሁ ምላችሁ እኮ በምክንያት ነው። እንዴት? እንደውም የራሴን ቤት ላከራየው እያሰብኩ ነበር። ኖ ላሳያችሁ፣ በጣም ትወዱታላችሁ። እሺ እንሂድ እንሂድ። ደስ ይለኛል። ቤቴን በጣም ነው የምወደው፣ ግን ምን ያደርጋል አከራየው ነው። ምን ነው ቸግሮሽ ነው እንዴ? ታሪኩ ብዙ ነው። አሁን መጀመሪያ ቤቴን ይዩትና ውደዱት። እሺ እህቴ ችግር የለውም። እስቲ እኔውና እንወስናለን። እንዴ አሁን ይሄ ልጅ የት ገባ ይባላል? ስልክም እያነሱልኝ አይደለም።
አቤት። አደይን አግኝተሻታል? አይ አላገኘኋት። የምርሽን ነው ሮማን? አዎ እትዬ። ምን ነው? ስልክም ስደውል አያነሱም። ምን ሆነ ይሆን? ምን ሊፈጠር ይችላል? ወይ ካልሆነ ቤታችሁ ሂጅ ላጣራ። አይ ሮማን ካንቺ ማሹ ይሻላል። እሱ ይሄድና አጣርቶ ይምጣ። እሺ እትዬ፣ እርሷ አይጨነቁ፣ እንዲሄድ እነግረዋለሁ። እማዬ ዴቭ አልመጣም? አይ አልመጣም ልጅ። እኛ አልናፍቅ ነው ማለት ነው? እንደሱ አይመስለኝም። የሆነ የተፈጠረ ነገር ሳይኖር አይቀርም። ምን ይፈጠራል? ይሄኔ ከዛች ከአደይ ጋር ጊዜ እያሳለፈ ይሆናል። እና አውቀው ነው ስልክሽን የማያነሱት እያልሽኝ ነው? እንደዛ ማፈጽሞ አይሆንም። የሆነ የተፈጠረ ነገር ያለ ይመስለኛል። ታዲያ እማዬ ይቺ አደይ እየመከረችው ነው ከኛ የሚርቀው። እሰይ ደግ አደረገች። ትምከሯ። ሚስቱ አይደለች እንዴ? እሷ ያልመከረችው ማን ይመክረዋል? ሚስቱ እያልሽ የልብ ልቧት ትስጫት እማዬ። አደይ የዴቭ ሚስት አይደለችም። በይ ፍቅር ዝም በይ። አንቺ ነሽ ያልሽው? ካላወቅሽ ዝም በይ። ወንድሜ ቢዚ መጣሽ? ቤቱ የሚከራዩ ሰዎች አግኝቻለሁ። ግቡ። እንዴት ናችሁ? ሰላም። አበበ እባላለሁ። ዳኒ ዳኒ። ቁጭ በል። እሺ። ቆንጆ ቤት ነው ያለሽ። አዎ ቤቱ በጣም ቆንጆ ነው። ይሄ ልጅ ወደድሽው? አዎ በጣም ከሆነ በቃ በጣም ደስ ይለኛል። አንቺ እንኳን ወደድሽው? ልገምት ሚስት ናት አይደል? አዎ በቅርብ አገባታለሁ። ሰሞኑን ብዙ ሰርግ ነው ምን በላው። ሌላ የማን አለ? አንቺ ሙሽራ ነሽ እንዴ? አይ አይደለም። ለማንኛውም ቤቱን ከወደዳችሁት ውል እንፈራረማለን። ግን የ3 ወር ቤት ኪራይ እፈልጋለሁ። አሁን በቸኳይ ማለት ነው። ግን አልበዛም? አይ የኔ ቆንጆ እንደውም በጣም አሪፍ ነው። እንዳደል እኮ ነው ይሄንን ቤት ያገኛችሁት። አዎ ይሄ እኮ ለኛ የሚያስብ ጉዳይ አይደለም። እንደውም ከቻልሽ 6 ወር ብታደርጊልን ደስ ይለናል። የምርህ ነው? አዎ ለኔ ጥሩ ነው። ያለ ሀሳብ ነው መቀበል የምፈልገው። ግን የምትፈልጊ ከሆነ ነው። አረኛ ደስ ይለናል። አገሬ ናፍቅሽ እምዬ ናፍቅሽ ሩቴ ወይ ያስዬ እንዴት ነሽ? እናቴ ያበራ ይንጻይ አለው ስለ ቀዬው፣ ስለ ጋራው፣ ስለ ሸንተረሩ፣ ስለ ሰው፣ ስለ ኩበቱ ሽታ እዛ በጣም ደስ ይላል። ታዲያ ምን አዲስ ነገር አለ ሩቴ? እዛ ለወንዝ ምናምን ስትወርጂ ጎንተል የሚያደርግ ጎረምሳ አላጋጠመሽ? የሚጎናተል አዎ ሩቴ፣ እንዲህ ምን ያስቅሻል? እውነቴን እኮ ነው። እንዲህ የቀዬው ጎረምሳ ጎንተል ከማድረግ ወደኋላ አይመለስም። እኔ የምልሽ ብርሃንና ሄለን እናገኝሻቸው? እንዲህ ነው ተጫወታችሁ? አዎ አብረን ነበር ናሹ። በጣም ደስ ይላል። እኔ የምልሽ እምዬን ሳገኝሻት? የአደይ እናት? አይ እናቴን ነው እንጂ የኔን እምዬ። አይ አሹ ምን ነው ሩታዬ? ምን ነው እዛ ድረስ ሄደሽ እምዬን ሳታይልኝ ትመለሻለሽ? ሀደራ ብዬሽ ሩታዬ። ምን ነው ዳይመንድ? ወይ ሻኪራ፣ ያሹ እናት የት ነው ያለችው? እምዬን ማየት ፈልጋለሁ። ያሹ እናት አሹ አላወቀም እንጂ አጎቷ ልጅ ጋር ዘመድ ጋር ሄዳለች። በጣም ይርቃል እንዴ ከዚህ? አይሻንን እዩ ታይሻ እዛ ኮረብታውን አየሽው? አይ ተው በቃ። ምን ነው ሩታዬ በሀሳብ ሄድሽ? ይቅርታ እሺ። እኔማ እኮ ዘመን ለመጠየቅ ሌላ ቦታ ሄደዋል ተብዬ ነው እንጂ ለመጠየቅ ጠይቄ ነበር። በደከማ አቅሟ ተደጋው ሄደች ወይም እዬ የእነሱ ነገር እኮ አይሆንላትም። አዎ አሹ ማለቴ ትመለሳለች እኮ። በጣም ይቅርታ እናትን መጠየቅ ነበረብኝ። አይ ካልነበረችማ ምን ታደርጊያለሽ ሩታዬ? እኔ የምልሽ ያቃውላላ ዳይመንድስ ወዴት ሄደ? ከእሱ ጋር ተጣልተናል። ለምን ሩታዬ? የሆነ የወደቀ ልጅ መንገድ ላይ አግኝተን እርዳኝ እያለው ትቶት ሄደ። ታዲያ ምኑ ያጣላል? ክፉ ነው። ቆይ ማን ነው ልጁ? የት ነው? እዚህ ነው ሩታዬ? አዋሹ ወደዚህ ስንመጣ የሆነ ልጅ ተደብድቦ ነው መሰለኝ ለመነሳት አልቻለም። ኧረ በደፋም ብቻ ያንን ቆርቆሮ ቆረቆንዳ ቀዳዳ እንዳይሆን። ማነው እሱ? አንተም ታውቃለህ እንዴ? ታዲያ ይኸውልሽ ፍቅርን መግቢያ መውጫ ሲያሳጣት ጊዜ እግርግሩ ሰባብሬ እኮ ነው መሬት የጣልኩት እኔ ነኝ እኮ። እንዴ ለምን አሹ? ለምን እንደዚህ ታደርጋለህ? ታዲያ ምን ላድርግ ሩታ? ሁላችሁም ክፉ እየሆናችሁ ነው አሹ። ያስቸገረን ሰው እንዴት እንደዚህ ትቀጡታላችሁ? እትዬ እንዳሉ ሂድና እነ ለሊ ጋ እና አደይ ደህና መሆናቸውን አይተና ብለውሃል። ሰይ ግልግል የድሃ ሞት ነው አሉ። ከዚህ ቦታ
ከዚህ በር ላይ በዚህ ሰበብ ልገላል እንዴ? ይሄን ያክል ሰልችቶካል? ታዲያ ስሩታይ እንዴ ምን ላድርግ ታዲያ? እንዴ እኔ እኮ የዘላለም ፍርድ እኮ ነው የሆነብኝ እዚህ ተቆልፌ። ባይሆን አንዳንዴ ሂጄ ስለናፈስ ፈንተሽሩ ልበል። እኔ የምልሽ እና አደይ ግን ምን ነው ስልካቸው ዘግየው ነው? እኔ እንጃ እሹ፣ ግን እትዬ ዴቭ እዚያ ለመምጣቱ አስጨንቋቸዋል። በቃ እሺ መጣሁ። በቃ አይቻችሁ ልመለስ መጣሁ። የምር ነው እንዴ? ወይ ምን ሆነ ነው? እሺ በቃ እሺ መጣሁ። እንዴ ዳይመንድ እንዴት ነህ? ምንድን ነው? ነው ምን አደረገኝ? በቃ ሚስቴን ሰርፕራይዝ አድርግልኛለኝ። የፊኛ ይዘን በጣም ፈነዳን። አንቺ በቃ የሚያስደዝሽ ጠረባና ጥፊ ነው። በቃ እሱ ነው ሰርፕራይዝ የሚያደርግሽ። መቼ ሳር ይኸው መጣንልሽ። እንግዲህ እኛንም ቢሆን ዘርሪ ምን አባቱ ካንቺ አይበልጥ። ዳይመንድ በጣም ነው የምታስጠላው። እሺ ከኪንጎ የተሻልክ ትመስለኝ ነበር። ለካ አንተ የሚያውነው ካቦ አንተ ወደ ዘርልሽ ጅቻ ትይጅ ቆይች ልጅ ምን ባረጋት ነው የሚሻለው? አየህ የሆነ የጎደለ ነገር አለ ማለት ነው። ምንድን ነው የቀረው? ምን አውቃለሁ እንዴ አንተ በጣም አካብት ምንድን ነው እንደዚህ ማለት ላይ ቀለል አድርጎ መኖር እንዴ? ምንድን ነው እንደዚህ መኖር? ዳይመንድ እሷ እንዳትናገራት። አታያትም እንዴ ፊቷን እንደዚህ እንዴት ፖሶ አድርጋብን እንደሄደች? አይቻለሁ ዳይመንድ፣ እኛም ልክ አይደለንም። እንደ ደበራት እያወቅ እንደዚህ ማድረግ አልነበረብንም። አንተ ነዚህ በመላጣው ብር ሳይኖር እሷን ሰርፕራይዝ አደርጋለሁ ብለን ይሄን እንደዚህ ማት ውስጥ የከተትከኝ ሆንክ። ማተኛው ልጅ ማን ሀሳብ ያመጣው? እኔ ነኝ። ሀሳቡን ያመጣሁት እኔ ነኝ። ግን ይህንን ሀሳብ ለምን አመጣኸው ብትለኝ እኔ እናንተ ጋር ያለው ብር ተደምሮ ፊኛ ከመግዣ የዘለለ ምንም ማድረግ ስለማንችል፣ ምክንያቱም እኔ እናንተ ወይ ሸራተን ወይም ደግሞ ኢንተርኮንቲኔንታል ልንጋብዛት አንችልም። ምክንያቱም እኛ ችጋራ ፕሮ ማክስ ስለሆነ የለንማ። ከሌለን ኬት እናመጣለን? ኬት እናመጣለን? ንገረኝ እስኪ። አንተን ከሰማሁ ገና ገደል ትከተኛለህ። ሰው ባለው ነው የሚሸነው። ከሌለ ተበደረ ትሸናለህ። አትሸንም። በቃ ሙድ ያስበቃ። እንዴ ቆይ ግን እርሶ ሰውዬ እዚህ መመላለስ አበሱሳ? ቆይ ምን ተገኝቶ ነው? ምንድን ነው ነገሩ? የደና አቤት። ልጆችስ? እንዴ ብርሃንን ነው? ዳዊትስ? እንዴ ጉድ እኮ ነው እናንተዬ። ደግሞ ከዳዊት ጋር ምን አዛመዱ? እንዴት ያለ ልጅ መሰለሽ! የተከበረ የኩሩ ቤተሰብ ልጅ እና ይሆንስ እንደው ልጅ ያለ ድርለት ነው። አያያያያይ እንዲህ ያለ ቀልድ እኔ መች ይስማማኝና? እንዴ ድሮም ያለመደቦትን ቤቴ ድረስ የሚመላለሱት ያለ ምክንያት መች ሆነና? አንድ አለችኝ የምላት ጧሪ ልጅ ሊወስዱብኝ። እንዴ ተረጋጊ፣ ረጋ በይ እንጂ ዘንድሮም ትጫዋለሽ እንዴ? አልረጋጋም። ለካ ምንም ያላሰበችውን ልጅ የምታሳስቧት እርሶ ነው። ትምህርቷን ትጨርስበት። ምንም መዳር ብሎ ነገር የለም። አይሆንም። አሁን ውጡልኝ ከቤት። እማዬ ወይ አባዬ፣ እዚህ ደግሞ ምን ትሰራለህ? ስሜ ብርሃን፣ ለሰርግ ተዘጋጅ። በቅርቡ ሽማግሌ ላክብን ነው። እርሶ ሰውዬ አይሰሙም እንዴ? ስለምን ሽምግልና ነው የሚያወሩት? ዝም በይ። እኔ ከወሰንኳችሁ ምን አገባሽ? የልጆችን እጅ ላታበላሽ። እኔ ከወሰንኩ አይበቃም? እድሜያቸው እኮ ነው። ለአቅመ ሔዋን ደርሰዋል። መስፍኔ ምን ፈለግ ካለልኝ? ምን እፈልጋለሁ? ያው መሬቱም ተሸጠ። እንደው ጫንዋ ጠፋብኝ። ያ ክፉ ሰው ያን ነገር አድርጎብኝ እንዳይሆን ሰግቼ ነው። ምን ይሆናል አለ የት ሄዳል ብለን ያው እንግዲህ አበበም የሱን ነገር አደራ ብሎኛል። አሃ መስፍኔ፣ አሁን ብለህ ለአበበ ጥብቅና ቆምክ ማለት ነው? ምን ታረጋዋለህ? የእህት ዓለም ልጅ እኮ አስኮብልሎ ከከተማ ገባ። ከእንግዲህ ምን ቀረን? ተዛመድን ማለት አይደል? የሱ ነገር እኔን የሚመለከተኝ። እንደዛ ከሆነማ ደግ ባዶ እጃችንን ልታስቀሩን ቆርጣችሁ አይደለም የተነሳችሁት? ቀድሞስ የሰው መሬትን ያስተማምናል። አንተም እሱም ተው ስላችሁ አይደል በሰው መሬት ላይ ገብታችሁ ቁጭ አላችሁት? አይ መስፍኔ፣ ስንት ዓመት ሙሉ ስለምንህ እምቢ አሻፈሬ ብለህ
ልጅህን ትናንት ለተፈጠረ ጎረምሳ ትሰጣለህ? ምን ታረጋዋለህ አለልኝ። አንዳንዴ ሲያጋጥም እንደዚህ ነው። እኔማ ተይ ብያት ነበር አሻፈረኝ ብላ ሄደች። እንግዲህ ምን ታረጋዋለህ? እህት ዓለም ስጦታዬ እሷ ነበረች። ይቅናሽ ይበጅሽ ብሎ መሸኘት ነው እንጂ ምን አለ ከዚህ በላይ? ይሁን ለእኛም ፈጣሪ አለን፣ የሚሰጠንን መጠበቅ ነው። እንግዲህ ከተማ ገብተዋል አይደለም? እነሱም ተንከርፈው ገብተው ከተማ ምን እንደሚያጋጥማቸው ያው ቋሚ አይደለን፣ እናየዋለን። እስቲ እናያለን። ጥሩ ነገር በእጃችን ሳይገባ አይቀርም ወንድሜ። ምን ልጁ ነው? አዎ፣ ግን ያቺ ለን ተዋት። የአደይ ቢጤ ናት። አቤ ግን ተመችቶኛል። ቤዛ ጠንቀቅ በይ። ቤትሽ ውስጥ ነው ያለው፣ አጣሪ በደንብ። በእርግጠኝነት ጥሩ ነገር ነው። እኔ በጣም ደስ ብሎኛል። እንኳንም ቤቱ ተከራየ። ይሄ ደንስ ማንን ነው? ቤዛ አንቺ አታውቅም። እና ወዴት ነው ሩጫው? ቤዛ ደውልሻለሁ፣ መጣሁ። ወይ ነገር ጓደኛዬ ምን ነክቶብኝ ዛሬ? ጨርሽ ፍቅር? አዎ ጨርሻለሁ። በቃ አጥሚት መገለበጥ ብቻ ነው። የምን አጥሚት? እዛ ካደረች ምግብ ስለማይኖር ትንሽ ጠንከር እንዲያረጋት ብዬ እኮ ነው። አይ አይደል፣ አሁን ኦክሲጅን ስለሰጧት ሌላ ነገር የምትወስደው አይመስለኝም። ባይሆን ሳይመሽ ቶሎ እንሂዳል። ይቀራል? አዎ ይቀር፣ እንሂድ። ምን እንደተፈጠረ አላውቅም። ይኸው እስካሁን ድረስ አላየኋትም። ተረጋጋሽ። አደይ ሴት ነው። አዲያ የሚደረጉ ስለማምጣት ወደ ቤት ሄዳለች። በቃ ትጨናነቅ። ለሊ ምንም አትሆንም። እሺ። አረ ምንም ባልሆነች። እሷ የሆነ ነገር ከሆነች ለኔ በጣም ከባድ ነው። ፈጣሪም ደግሞ ይረዳታል። ምንም አትሆንም እኮ። እሺ በቃ አንተ አትጨናነቅ። ደህና ትሆን። ሩሚ ምን አዲስ ነገር አለ? ምንም የለም ሩታ። አሹስ? አሹ ምን? ከአሹ ጋር እንዴት ናችሁ? ደህና ነን። አውቀሽ ነዋ? የምሬ ነው ሩታ። ቆይ ሌላ ምን ሊኖረን ይችላል? እስካሁን ምንም ነገር አላወራሽም? አይ አሹ ምንድን ነው የሚያወራኝ? እኔ ማላውቀው ነገር አለ እንዴ ሩታ? ቆይ ምንድን ነው የምትይኝ? አይ ምንም ካልነገረሽ እኔ ምን ብዬ እነግርሻለሁ ሩሚዬ? ግራ እያጋባሽ ነው። አንድ ቀን ይገባሻል ሩሚዬ፣ አይዞሽ እሺ። ቆይ አንቺ የማን ጓደኛ ነሽ? የአሹም ያንቺም? አይ አይመስለኝም። ሁልጊዜ እኮ ላሹ ብቻ ነው እውነቱን የምትናገሪው። ቆይ እኔም ጓደኛሽ አይደለሁ? ምን ችግር አለው ለእኔም እውነቱን ብትነግሪኝ? የማይነገር ነገር ሆኖብኝ እኮ ነው፣ አትፍረጅብኝ። ኧረ ነው? ምንም ማድረግ አልችልም ሮሚዬ፣ በጣም ይቅርታ። እማዬ የት ውለሽ ነው እስካሁን ድረስ ልጅ? ወዴትም እናቴ፣ እዚሁ ነበር። እነ ዴቪን እየሸኛቸው። ታዲያ ምን ነው ፊትሽ የከፋው ይመስላል? ላንቺ ብዬ እኮ ነው የምቆጣው። ቆይ ግን አባዬ ስለምን ትዳር ነው የሚያወራው? እሳቸውን እንኳን ተያቸው፣ እንደው የሚናገሩትን አያውቁ። ደግሞ አንቺን ካልዳርኩ እያሉኝ ነው። እኔን ለማን ሊድረኝ? ተይ ልጄ፣ እንደው የማይሆን ነገር አታስቢ። እሳቸው እንደሆነ ለክብራቸው ሲሉ ነው። ሌላ ምንም አላልሽም እማዬ? አረ የለም፣ እንደው ምንም ያሉት ነገርም የላቸው። ምን ነው? አይ ምን? እኔ የምለው ዳዊት ምን ነበረ ብርሃን ትነግርሻለች ያለኝ? እንዴት ነሽ? ሀቢብ እንዴት ነሽ? ደግ ናችሁ? እኔም ብን አየሁ፣ ቀይን ያደግኩበትን የቦረኩበትን አየሁ። አዎ አየሁታል። አሁን እኮ እናንተ ጋር እየመጣሁ ነበር። ምን ነው በሰላም ስራ የለም እንዴ ዛሬ? እትዬ ናቸው ዴቭና አደይ ደህና መሆናቸውን አጣራልኝ ብለው እንዴ ሲደውሉ ጊዜ ስልክ አታነሱም እናንተ? ውይ እትዬ ደውለው ነበር እንዴ? እኔ እኮ ለሊ ከታመመች በኋላ ከቀልብ ያልሆንኩ። ውይ አፈር በበላው።
ለልዬ ምን ሆነች? አንቺ ምን አገኛት? እኛም አላወቅንም ገና። በቃ ዴቭ አንተ ወደ ቤት ሂድ፣ እኔ ልሂድ። እንዴ አይሆንም፣ አብሬሽ ነው የምሄደው። አሹ በቃ አንተ ለእህታለም ንገራት ይሻላል። አዲያው አብሬሽ ነው መሄድ ያለብኝ። በቃ እኔም በጊዜ ልግባ። ለልዬን ፈጣሪ በእጁ ጨርሶ ይማርሽ ብሎሻል አሹ በይልኝ የኔ እናት። እሺ አሹ እልሃለሁ። ቻው በቃ ቻው። አባ ፋይሌ እንደው ፋይሌን የኔ ጌታ ምን ዝም አልከኝ? ዶሴን ፋይሌን አሹ በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። ነገረች አለ እንዴ? በዚህ ሁሉ ነገር ውስጥ እኮ አብራህ ነበረች። ንግግሯ ጠንካራ ነው፣ ውስጧ ደግሞ ቂም ቋጥሯል። በቃ ምንም ነገር እንደማትፈራ ነው የተረዳሁት። እኔ እናትነቷን አልካድኩም፣ ግን ደግሞ ጥፋተኛ ናት። ይህንን መካድ አልችልም። አልገባኝም። እዚህ ቤት ለምንድን ነበር የመጣሽው? ዘመድ ነኝ ብለሽ አይደል እንዴ? ቤት ተፈልጋ አይደል እንዴ የመጣሽው? እህቱ በመምጣቷ በጣም ደስ ብሎታል። በደንብ አይቻለሁ። ስለዚህ አንቺ አሁን ብትነግረው ማስከፋት ነው የሚሆነው። እንደዚህ ማስባል ሰምኛለሽ። አንቺ አታበሰጭ። ነው ቤት ነኝ። አንተ ጋር የትም አትሄድም። የፈጣሪ ያለ የዚህን ያክል ሰው ጨካኝ ይሆናል? ይሄ ሽባ አሮግዬው ማለት ነው። ከክፋቱ ምንድነው እንደዚህ ክፉ ያደረገው? ክፉ ያደረገበትን እንደዚህ